ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? መንገድ እየሄድኩ ነው። መንገድ ሳይሆን ወክ እያደረግኩ ነው። የውሻ ጩኸት ሊረብሻችሁ ይችላል፣ ግን በቃ ቻሉት። ከውሻዎቹ ድምፅ በላይ ለመጮህ እሞክራለሁ። ላውድ እንደዛ ጮክ ብዬ ላወራ እችላለሁ እና ባለፈው ጀምሬላችሁ ነበር ላይቭ ላይ። በነገራችን ላይ የኔ ጓደኞች የኔ ፎሎወሮች በጣም በጣም ምርጥ 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 ሰዎች፣ በእውነት በጣም ነው የወደድኳችሁ። ላይቭ ገብቼ በጣም ማውራው ሁላ ነው የጠፋኝ። በቃ በጣም ጨዋዎች፣ በጣም ደስ የምትሉ ስርዓት ያላችሁ። እንደውም ልክ ስጀምር አንዱ ትንሽ ሊናገር ፈልጎ ነበር። አንዷ እህቴ ቀብኝ አለች። በቃ ብሎክ አድርጊው ምናምን አለች እና እሺ እኔን ቀብኝ አለች። እና አንዳንዴ የምታወሩበትን ቦታ ምረጡ። ሁሉም ጋር ተሳዳቢ ሰው ተቀባይነት የለውም። ገባችሁ? ምናልባት ሰው ስድብን ወዶ አቧራ ሊያጨስ ይፈልጋል። ሰው ካልተጠላላ ካልተሰዳደበ ቪው የሚያገኝ የማይመስለው ሰው አለ። እኔ ግን 2-3 ጨዋ ሰው ካየኝ በቂ ነው። በእውነት አልፈልግም። ይሄ ግርግር እንደዚህ ቪው እንትናና እንትና ተጣሉ እንትናና እንትና ምናምን አልፈልግም። ይሄ ተቆራርጦ ምናምን የስድብ አይነት ለመፈመስ አይደለም። እኔ እንትን የምለው ትውልድን ለማዳን ነው። እና ምን አገባሽ ነው ያልከው። አንዴ የብሔር አድርጋችሁታል የነዛን የትንንሽ ልጆች ፍቅርና ትዳር ማለት ነው። እኔ ግን ወደ ብሔር አልወሰድኩትም። እንደ ሴት ልጅነቴ እና ደግሞ ወጣትነትን እንደማለፌ ከራሴ ተሞክሮ ከላይፍ ተሞክሮ ከምሰማው ከተለያዩ ነገሮች እንትልል የፈለግኩት እና ሰዎች እንዲማሩበት። ገባችሁ? እንደውም አንድ ወንድሜ ምን ብሏል? እንደውም ልጅም ማሳደግ እንደ አበሻ ነው፣ ሌሎቹንም አየናቸው አለ። ያ ኢትዮጵያ ሲሆን አዎ እንደ ኢትዮጵያዊነት ታሳድጋላችሁ፣ ደስ ይላል። ግን እኔ በጣም በጣም የማደንቀው እና ደስ የሚለኝ በጣም አንድ ሰው ብለስድ ሆኗል እምለው ውጭ ሀገር ልጁን በተሳካ ሁኔታ ሲያስመርቅና ሲድር ሳይ ነው። ኢትዮጵያ ውስጥ አላልኩኝም። በስደት ያለ ሰው ልጁን ሲያስመርቅና ሲድር ያ ሰው ለእኔ ብለስድ ነው። በእውነት ከምሬ ነው የምላችሁ፣ ብለስድ በቃ። ምክንያቱም በጣም ሲበዛ የባህል ይሄ ውዥንብር በተለያየ ነገር ውስጥ ነው የሚያልፉት የውጭ ሀገር ልጆች። ገባችሁ? ኢትዮጵያ ውስጥ አንድ አይነት ባህል አይተው ነው የሚያልፉት። በቃ አንድ አይነት ባህል፣ በቃ ኢትዮጵያውያኖች ናቸው። እዚህ ሀገር አሁን ሳውዝ አፍሪካ ብታዩ ከህንድ ጋር ይውላሉ፣ ከሳውዝ አፍሪካ ጋር ይውላሉ፣ ከነጭ ጋር ይውላሉ፣ ከከለር ጋር ይውላሉ። ከለር ማለት ኢትዮጵያ ውስጥ ክልስ እንደሚባለው ማለት ነው። ክልስ እንደሚባለው እና እነዚህ ክልሶች ደግሞ እንደው እግዚአብሔር ሳውዝ አፍሪካ ያላችሁ ሰዎች ከከለር እግዚአብሔር ይጠብቃችሁ። በቃ እምለው ይሄንን ነው። በጣም ሲበዛ ስርዓት የሌላቸው በጣም በቃ ይሄ ጋጠ ወጥ የሚባሉ አይነቶች የሉም፣ እንደዛ ናቸው ከለሮች። ጥቁሮች እንኳን የተወሰነ ፐርሰንት ጥሩ ታወጡላቸዋላችሁ። ብዙ ፐርሰንቱ ጥሩ ባይሆንም የተወሰነች ትንሽ የምታወጡላቸው ጥሩዎች አሉ። ከለር ግን ምንም የሚወጣለት የለም። ትንሽ ህንዶች ይሻላሉ በሃይማኖት ጉዳይ እንጂ ትንሽ ከኛ ጋር የሚያመሳስላቸው የባህል ነገር አለ። በጣም ዲሲፕሊን ናቸው። በጣም ዲሲፕሊን አላቸው። ልጆቻቸውንም በስርዓት ነው የሚያሳድጉት። ኢቨን ሰራተኞቹ እንኳን ህንድ ጋር የሰራ በጣም ስርዓት አለው፣ ዲሲፕሊን ያለው ሰው ነው። እና ህንዶች በጣም አድፎች ናቸው። ሃይማኖት እነሱ ጋር ደግሞ ስትመጡ የሃይማኖት ችግር አለ። ዲሲፕሊኑ ምኑም እንዳለ ሆኖ የሃይማኖት ችግር አለ። ብዙዎቹ በቡዲሂዝም ነው ምናምን በቡድሃ ነው የሚያምኑትና በአዳም ልኮም ያመልካሉ። ከእንደነዚህ አይነት ሰዎችም ጋር በጋብቻ መተሳሰሩ ይከብዳቸዋል። ይሄ ሁላ ቻሌንጅ ነው ያለባቸው። አይገርማችሁም? ልጆቹም ያሳዝናሉ።
ቤት ውስጥ የሚያዩት ኢትዮጵያዊ ባህል ነው፣ ውጪ ግን የሚያዩት እነዚህን ሁሉ ባህል ነው። እና ኮንፊውዝድ ይሆናሉ። ልጅን እንዳበሻ ላሳድግ ብትሉ አትችሉም። እናቴ መታችን ወይ አባቴ መታኝ ቢል እንዴት አቢዩዝ እያደርግሃል? ኢቭን ቤተሰብ ያንን አቢዩዝ እያረጉት ነው ብሎ ህግ እንኳን አይጠይቀውም። አይገርማችሁ? አሁን የኔ ልጅ ስቀጣው ወይ ስመታው ተነስቶ ይቅርታ ጉሮሬን እንትን እያለኝ ስለሆነ ማስቲካ እያኘኩ ነው፣ ለዛ ነው አንዳንዴ እንዲስል። በጣም ይቅርታ ማስቲካ ማኘክ እንኳን አልነበረብኝም፣ ግን ጉሮሬ ሲደርቅ ሞር እንትን እንዳለል ብዬ ነው። የኔ ልጅ ተነስቶ እናንተ መታችኝ ወይ አባቴ መታኝ ብሎ ቢል አቢዩዝ እየተደረገ ነው። ምንም ይበላቸው ብቻ እሱ ነው የሚሰማው። አቢዩዝ እየተደረገ ነው ብለው እሱን እነሱ ጋር ቢያስቀሩት ህግ አይጠይቃቸውም። ለምንድን ነው ቢባል አይ አቢዩዝ ሲደረግ እኔ ቴኬር አደረኩት ወስጄ ነው የሚለው። ገባችሁ? ስለዚህ ልጆቻችሁን ኦልሬዲ እነዛ ህጻናቶች ወጣቶች አላቃቸውም። እኔ ሲሽከረከር ሳይ ቲክቶክ ላይ ዩቱብም ላይ ምንም ላይ ያው ይመጣላችሁ ይሄለ ልክ እንደዛ ሲሆን ነው ያየሁት። አላቃቸውም እውነት ለመናገር ግን እናትየው አሳዘነችኝ፣ ልጅቷም አሳዘነችኝ እውነት ለመናገር። ምክንያቱም በዚህ ሁላ ነገር ውስጥ ሴት ነች ተጎጂ እና አዘንኩኝ ግን ቀጣዩስ ነው። ኦልሬዲ እነዚህ ልጆች አብረው መኖር ጀምረዋል መሰለኝ አይደለ? አብረው መኖር ጀምረዋል እና የእናቷን ፍቃድ አልተቀበለችም። አብረው መኖር ጀምረዋል። እነሱ ጋር የምንለውጠው ነገር አይኖርም። ከዚህ በኋላ እንደው መጸለይ ያለብን እንዳይካካዱ፣ ልቧ እንዳይሰበር፣ እናትየውም ወልዶ መና ለፍቶ መና እንዳትሆን የሁሉንም ልብ እግዚአብሔር ይጠብቅ። በዚህ ጉዳይ ላይ መጸለይ ነው ያለብን። ቀጣዩስ ነው ጥያቄው። አንድ ምሳሌ ሳይሆን አንድ ገጠመኝ የዚህ ሀገር ነገር ልንገራችሁ። አሁን ቅድም እንዳልኳችሁ ከለሮች ከፈሳቸው የተጣሉ ናቸው። በቃ በጣም እብዶች ናቸው። ስርዓት የሚባል የሌላቸው እርጉዞቹ እንኳን አርግዘው እስኪወልዱ ድረስ መጠጥና ሲጋራ የማይለያቸው ሁሌ የሚወጉበት የሚተኩሱት ምናምን የማያወጡ ናቸው። በቃ እና እነሱን ትወዳለች ማለት ነው ልጅቷ። አበሻው እዚህ ሀገር ሁሉም ደክሞ አዳሪ ነው። ስራ ውሎ ማታ ነው የሚገባው፣ ጠዋት ሄዶ ማታ ነው የሚገባው። ልጆቻችን ከሰራተኛ ጋር ነው የሚውሉት እና ሰራተኛ ነው እየደወልን የምንጠይቀው በሉ ወይ ጠጡ ወይ ተነሱ ወይ ምናምን የምንለው ማለት ነው። እና ልክ እንደዛ እቺ ልጅ ለካ ምሽቷም አንዳንዴ እንደውም እነሱ ገብተው ከተኙ በኋላ ተነስታ ወጥታ እዛ ታድራለች ምናምን ለካ። እና አንዴ ደረሰባት ማለት ነው። አባትየው እዛ አድራለች ልጅቷ ከልጁ ጋር ያው ከከለር ጋር ያው እንግዲህ ዳይት ክለብ ነው የምታድሩት፣ ሌላ ምንም የሚመጣ ነገር የለም። እና ክፍሏ ሲገባ የለችም። ከዛ ደወለ፣ አይነሳም። ብቻ መጣች፣ በጨረሰች ሰዓት መጣች። ስትመጣ የአበሻን ቅጣት ታውቃላችሁ፣ የመግደል ሙከራ በሉት አይደል? የአበሻ ቅጣት ልክ የሱን አይነት ቅጣት ይቀጣታል። ከዛ በቃ ልጅቷ ምንም አላለችም፣ ቀጥቷት። እሱ እንደራሱ አስተዳደግ ነው። ገባችሁ? ምንም አላለችም፣ እንትን አለች። በማግስቱ ልጁ ነው እሳት ለብሶ እሳት ጎርሶ የመጣው። ይሄው ከለሩ ፍቅረኛዋ ማለት ነው፣ ሽጉጥ ይዞ ማለት ነው። መጥቶ ለምንድን ነው ምትመታት? ለምን ትመታት አለ። የገዛ ልጁን እንግዲህ አስባችሁታል። ለምንድን ነው ምትመታት አለ። ተነሽ ሻንጣሽን ያዥና ተነሽ ተከታይኝ አላት። ልብሷን ያዘች፣ ተከትላው ሄደች። ከዛ በኋላ አባትየው ምን ቢያደርግ ጥሩ ነው? እቃውን፣ መኪናውን፣ ሱቁን ምኑን ሻሽጦ እዚህ ሀገር ሌሎቹን ልጆቼን አላሳድግም ብሎ ኢትዮጵያ ገባ። አያችሁ፣ ውጭ ሀገር ማሳደግ ቻሌንጅ አለ። የሆነ እኛ እንዳደግነው ብለን ማሳደግ መቻል የለብንም። መቅጣት መቻል እንደሱ ማድረግ የለብንም። በቃ አሁን እዛ ጋር የጠፋው ጥፋት
እንዴት ይሄ ይሆናል ብሎ በኃይል አልነበረም መኬድ የነበረበት። ገባችሁ? ኦኬ አስተዋውቂኝ፣ ቆይ እሺ አስተዋውቂኝ ተብሎ ተዋውቀው በቃ የሆነ ፍሬ አድርጋት ሂጂ፣ ግን ስትሄጂ እንዲህ አድርጊ፣ ግን እንትን ስትይ እንዲህ ተብሎ እንጂ ለምን ተደፈርኩ ብሎ ያዙ ይልቀቁኝ አይሰራም። ምንድን ነው የሚባል አባባል አለ፣ ከወደቁ በኋላ መንፈራገጥ ይባስ ለመላላጥ ነው ምናምን የሚባል። እንደዛ አታድርጉ። በቃ እኔ አሁን ሴት ልጅ አለኝ አይደለ? እግዚአብሔር ይጠብቀልኝ። ምንም ሆነ ምን አበሻ፣ እኔ በእውነት ከምሬ ነው የምላችሁ፣ ጋጠ ወጥ አበሻ የምትሉት ይሻላል ከሌላ ዜጋ ማለት ነው። ስፔሻሊ ደግሞ እነዚህ ከለር ከሚባሉት እግዚአብሔር ይጠብቀልኝ። የሁላችንም ልጆች በተለይ ከለር ከሚባሉ ዜጎች እግዚአብሔር ይጠብቃችሁ። ግን ከሆነ በኋላ ምን እናድርግ? መፍትሄው ምንድነው? ከመሆን በፊት መጸለይ። ግን ከወደቁ በኋላ መፈራገጥ እንዳይሆንብን እኛ ልጆቻችንን መልአክ አይደለንም። የሄዱበትን ቦታ ሁሉ ተከታተልን አንችልም። በቃ የምንችለው ምንድነው ያሉበት እዛው ከኛ ጋር የሚያሳልፉበትን ቦታ ምናምን እንጂ መንፈስ ነው የት ይዋሉ የት ይደሩ ምን ያሳልፉ የሚያውቀው መንፈስ እንጂ የሰው ልጅ አያውቅም። ስለዚህ ሄደው ይሄ ነገር ሀፕን ካረገ ማድረግ ያለብን በእነሱ ሳይድ ሆነን ኦኬ ወደሸዋል በቃ ኦኬ ሞክሪው፣ ግን እንዲህ አይነት ነገር ሊከሰት ይችላል፣ እንዲህ አይነት ነገር ሊሆን ይችላል። እስቲ ይምጣና ይይሽ፣ እስቲ ሂጂና እዩ፣ ግን ስትገናኙ እንዲህ አይነት ነገር አድርጊ ምናምን እንጂ ተደፈርኩ ይሄ ለምን ከዚች ጋር እንኳን አይደለም ከወንድ ጓደኛ ጋር እኮ ለምን ከዚች ከባለጌ ጋር ከስርዓት ከሌላት ልጅ ጋር አየንሽ ተብለን ተቀጥቅጠን እናውቃለን እኛ በወንድሞቻችን ምናምን። አረ በሰፈርም ልጅ ከማጋን ያየውሽ ተብለን እናውቃለን። ገባችሁ? ግን አሁን ይሄ አይደለም። አንድ በቃ የኛ ዘመን አይደለም። ሁለት ስደት ላይ ነው ያለ ነው። ስለዚህ ነገሮችን በብስለት በብልጣት ነው መሄድ ያለብን እንጂ ለምን ተደፈርኩ አምባጓሮው ምንም አይሰራም። እንደገና ደግሞ ወደ ብሔር አትውሰዱት። ገባችሁ? ይሄ ፍቅር ብሔር የለው። ፍቅር በየትኛው ሚዛን መዝኑት ከብሔርም ከምንም በላይ ነው ፍቅር እና እንደዛ እንድታረጉ አሳስባችኋለሁ። እባካችሁ ስደት ላይ ያላችሁ ወላጆች ይህንን አድርጉ። ልጆቻችሁን በምን ተደፈርኩኝ እንዴት ተደፈርኩ በሚል አምባጓሮ አትፍጠሩ። በቃ እንደ ጸባያቸው እንዳመላቸው ሲሆን ከመሆኑ በፊት ብትመክሯቸው ጥሩ ነው። ግን ደግሞ እንዳልኳችሁ ፍቅር ሁላችንም አልፈንበታል። እኔ አሁን ልጄን ቲኔጀር ልጅ አለኝ እንዳልኳችሁ ወንድ ነው። ግን ሁሌ ነግረዋለሁ አንዳንድ ነገሮችን አስቀድሜ ነግረውና ሀውዲዩ ነው ይለኛል። እንደውም አንዳንዴ ብዙ ነገሮችን እና እንዴ እኔ እኮ ድሮ ወጣት ነበርኩ፣ ድሮ እኮ እንዳንተ ቲኔጀር ነበርኩኝ ይለዋለሁ። ያለፍንበት አይመስላቸውም። ገባችሁ? ያለፍንበት ታሪክ ስለማይመስላቸው እኛን እንደ ፋራም ሊያዩን ይችላሉ፣ እንደማናቅ ምናምን ሊመስላቸው ይችላል። በጣም በቃ የተለያየ እንትኖች ስለሆነ በተለያየ ዘመን የተወለድን ሰዎች ስለሆነ እኛን ያማከለ ላይሆን ይችላል ነገራቸው። ግን እየጣስን እንግባ እንዲኮኖ እንበል፣ ብዙ እናዋራቸው። አንዳንዴ ደግሞ ብዙ ከማውራት ካፋቸው የሚያመልጣቸው ነገር አለ። የዛ ሰዓት ያቺን ቃል ተንተረሳችሁ ፍንጭ ታገኛላችሁ ከዛ እንትን ላይ እና ያቺን ነገር ይዛችሁ በዛ ነገር ላይ በደንብ ስሩ ማለት እወዳለሁ። ስላዳመጣችሁኝ አመሰግናለሁ። ተባረኩ። ባባይ